በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 4 ቅዱሳን ይህንን መልእክት ሼር እና ኮፒሊንግ እንድታደርጉልኝ በጌታ ፍቅር እጠይቃችኋለሁ። በሕግ ልትጸድቁ የምትፈልጉ በሥራ ልትጸድቁ የምትፈልጉ በተለያዩ ሃይማኖታዊ ስርዓቶችና አለባበሶች ለመጽደቅ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ይላል። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 4 ሰው የሚድነው በጸጋ ነው፣ ጸጋውም የእግዚአብሔር ስጦታ እንደሆነ የእግዚአብሔር ቃል ይናገራል። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይላል። የእናንተ ሥራ አድኗችኋልና አይልም። መጽሐፍ ቅዱስ የሚናገረው እውነት ነው። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ስለዚህ የሚዳነው በጸጋ ነው። ሐዋርያው ጳውሎስ ለገላትያ ክርስቲያኖችም ለኤፌሶን ክርስቲያኖችም እንዲህ ነው የሚያስተምረው፣ በጸጋ። ለሮሜ ክርስቲያኖችም እንዲሁ ብሏቸዋል። ወደ ሮሜ ሰዎች ምዕራፍ 3 ቁጥር 24 ላይ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። የሚያጸድቀው የእግዚአብሔር ጸጋ ነው። ስለዚህ የጸጋው ባለቤት እግዚአብሔር ነው፣ ሰጩ እግዚአብሔር ነው። ከእኛ የሚጠበቀው በእምነት የእግዚአብሔርን ጸጋ መቀበል ነው። ዮሐንስም ጸጋንና እውነትን ተሞልቶ በእኛ ላይ አደረ ይላል። ይቀጥልና በጸጋ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል ይላል። ጸጋ የሚሰጥ ነው። በሥራ ተሰርቶ የሚገኝ ጸጋ የለም። ጨርሶኑ በሥራ ለመጽደቅ የምትፈልጉ ከሆነ ትንቢተ ኢሳይያስ ምዕራፍ 64 ቁጥር 6 ላይ ይቃወማችኋል። ኢሳይያስ 64 ቁጥር 6 ላይ በራሳችን ሥራ እንጸድቃለን ለሚሉ ሰዎች እንዲህ ይቃወማቸዋል። ጽድቃችን የመርገም ጨርቅ ነው ይላል ኢሳይያስ። ጽድቃችን የምን ጨርቅ ነው? የመርገም ጨርቅ ነው ይላል። አሁን ጽድቅን ከእግዚአብሔር የምንቀበለው ነው። ስለዚህ በሕግ ልትጸድቁ የምትፈልጉ ይላቸዋል ለገላትያ ክርስቲያኖች። በምን ልትጸድቁ? በሕግ ልትጸድቁ የምትፈልጉ፣ በመገረዝ ልትጸድቁ የምትፈልጉ፣ በተለያየ ሃይማኖታዊ ስርዓቶችና ክንዋኔዎች ለመጽደቅ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ይላል እና የሚዳነው በጸጋ ነው፣ በሥራ አይዳንም። ይህንን መልእክት የምትሰሙ ሁላችሁም ሼር እስኪ ይደረግ፣ እስኪ እጃችሁ ሼር ወደሚለው ይዘርጋና ሼር ይደረግ፣ ኮፒሊንግ ይደረግ፣ ዲዩትም ይደረግ። መዳን በጸጋ ነው፣ በሥራ አይዳንም።
በራሴ ስራ፣ በራሴ ጾምና ጸሎት፣ በራሴ ምግባር፣ በራሴ ድካም፣ በራሴ ጥረት አይዳንም አልኳችሁ። አይዳንም። የሚዳነው በኢየሱስ ክርስቶስ ጸጋ ነው። ይህም ጸጋ የእግዚአብሔር ስጦታ ነው እንጂ ከአንተ የሚጠበቀው እጅህን ዘርግተህ መቀበል ብቻ ነው። በቃ በጸጋ ነው የሚዳነው። ጸጋው በእምነት ታምናለህ፣ ጸጋውን ትቀበላለህ። ታምናለህ፣ ጸጋውን ትቀበላለህ። እምነትህ ይሰራል። እምነትህ ጽድቅ ሆኖ ይቆጠርልሃል። አይ ሰርቼን የማስቆጥረው ካልህ ኢሳይያስ 64:6 ይቃወማል። ኢየሱስ ሰርቶልሃል። ሕግን ሁሉ ልፈጽም መጣሁ ማለት በአንተ ምትክ ሕጉን ኢየሱስ ፈጽሞታል። አልፈጸመውም? አንተ እኮ መፈጸም አልቻልህም። የሙሴን ሕግ መፈጸም አልቻልህም አልሁህ። ምክንያቱም የሙሴን ሕግ የፈጸመው በእኛ ምትክ ክርስቶስ ብቻ ነው። ስለዚህ ሕግን ልፈጽም እንጂ ልሽር አልመጣሁም ማለት እሱ አልሻረውም። እኛን ወክሎ በእኛ ምትክ የሙሴን ሕግ ፈጸመ። እኔና እናንተ ግን መፈጸም አልቻልንም። እኛ በነፃ ዳን፣ በነፃ ጸደቅን። ኢየሱስ ሥራውን ሰርቶ ስለጨረሰ፣ ኢየሱስ በመስቀል ላይ ዕዳህን ስለከፈለ፣ ዕዳህ ተከፍሏል። እመን እንጂ ወንድሜ፣ እመኑ፣ ዕዳችሁ ተከፍሏል። ዕዳችሁ ተከፍሏል አልኳችሁ። በነፃነት ልንኖር ክርስቶስ ነፃነት አውጥቶናል። በቃ ነፃ ወጥተናል። እንግዲህ ጸንታችሁ ቆሙ፣ እንደገናም በባርነት ቀንበር አትያዙ። በቃ ነፃ ወጥታችኋል። ስለዚህ በሕግ ልትጸድቁ የምትፈልጉ አለ ሐዋርያው ጳውሎስ። በሕግ በሙሴ ሕግ በመገረዝ ሕግ አድርግ አታድርግ በሚል ሕግ ለመጽደቅ እግዚአብሔርን ደስ ለማሰኘት የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋልና ይላል። አንብቡት። ገላትያ ምዕራፍ 5:4 እንዲሁም ገላትያ ምዕራፍ 2:21 ላይ የእግዚአብሔርን ጸጋ አልጠለም ይላል ጳውሎስ። ጸጋን የሚያስጥል ትምህርት አትስሙ። ጸጋ ነው የሚያድነው። ገብርኤል እንዳው ምን አለ? ጸጋ የሞላብሽ ወይ ደስ ይበልሻል። ጸጋ የሞላባት ሰዎች ደስ ይበላችሁ። በጸጋ ነው የሚዳነው። ስለዚህ የእግዚአብሔርን ጸጋ አልጠለም። እንዲያ ጽድቅስ በሕግ በኩል ከሆነ ጽድቅስ ወይም መዳን ወይም ከእግዚአብሔር ጋር መታረቂያው በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። ለመሆኑ ክርስቶስ የሞተው እኮ ለእኛ ኃጢአት ነው፣ ለእኛ በደል ነው ክርስቶስ የሞተው። ስለዚህ ገላትያ ምዕራፍ 5:1 ላይ በነፃነት ልንኖር ክርስቶስ ነፃነት አወጣን። ይህንን መልእክት በዩቱብ ቻናል እየገባችሁ ሰብስክራይብ አድርጉ። ቪዲዮዎችን 5 ደቂቃ ተመልከቱ። በዩቱብ ቻናል ገብታችሁ አባ ተዋሕዶ ሃይማኖት ብላችሁ ሰርች ስታደርጉ ይመጣላችኋል። ሰብስክራይብ አድርጉ። እንዲሁም ደግሞ 5 ደቂቃ ቪዲዮዎችን ተመልከቱ። የሚዳነው በጸጋ ነው። ከሥራ መሆኑ ቀርቷል። ነፃ ወጥተናል። ኢየሱስ ነፃ አውጭ ነው። ፈሪሳውያን እምቢ አሉ እንጂ፣ ሰዱቃውያን እምቢ አሉ እንጂ፣ የካህናት አለቆችና የሕዝብ ሽማግሌዎች ጸሐፍት ፈሪሳውያን አልቀበልህም አሉ እንጂ ችክ አሉ። የሙሴን ነገር ይዘው የሙሴን መጽሐፍ ይዘው ማለት ነው። የተሻለ ነገር ይዞ መቀጠል አያስፈልግም። ተሽሯል። አሮጌ ነገር አልፏል። እስከ ዛሬ የሙሴ መጻሕፍት በተነበቡ ጊዜ ያ መጋረጃ ሳይወሰድ ይኖራል አለ። ወደ ጌታ ዘወር ሲሉ ግን መጋረጃው ይወሰዳል። ከእኛ እኮ መጋረጃው ተወስዶ ነው። ጌታ ይባረክ። ብሩካን ናችሁ። ተባረኩ። ገላትያ ምዕራፍ 5:4 አንብቡ። ወዳችሁ